እዚህ ጋር ብዙ እህቶች ራሱን ፕሩቭ ላላደረገ ወር ደግሞ የሚያደርጉት ነገር በሙሉ እንደሚገባው ላላረጋገጠላቸው ወንድ ብዙ ነገር ሲያደርጉ እንመለከታለን። ይሄ የስተቶች ሁሉ ስህተት ነው። ወንድ ልጅ ችላ ሲልሽ ምን ታደርጊያለሽ? የጽሁፍ መልእክት ትልኪለታለሽ? ትደውይለታለሽ? ወይስ በጊዜ ሂደት ዋጋዬን ተረድቶ ተመልሶ ይመጣል በሚል ተስፋ ትጠብቂዋለሽ? እዚህ ጋር ሁለት ነገሮች ልንገርሽ። ወንድ ልጅ ችላ ሲልሽ ሪያክት የምታደርጊበት መንገድ ውሳኔው ላይ ጥያቄ እንዲፈጥርበት ኦር ደግሞ ውሳኔው ትክክል እንደነበር እንዲሰማው ሊያደርግ የሚችል በጣም ፓወርፉል ነገር ነው። የመጀመሪያው ልታቂ የሚገባው ይሄ ነው። ሁለተኛው ወንድ ልጅ ችላ ሲልሽ ችላ ያለሽ ስለጠላሽ፣ ስለማይወድሽ ወይም ደግሞ ከዚህ በኋላ ስለማትመጥኙ፣ ስለማይፈልግሽ ላይሆን ይችላል። ሌሎች ችላ እንዲልሽ ያደረጉ ምክንያቶች ሊኖሩ ይችላሉ። እነዚህን ችላ እንዲልሽ ያደረጉ ምክንያቶችን ጠይቀሽ አይደለም ትርጅ የሚገባው፣ ወደ ውስጥሽ ወደ ራስሽ ልትመለከችና ጄኒኒ ራስሽን ልትፈትሽ ይገባል። ብዙዎቻችሁ ብዙ ትምህርቶች ላይ ወንድ ልጅ ችላ ሲላችሁ ማሳደድ፣ ፍልጎ መሆን፣ ደጋግሞ መደወል፣ የጽሁፍ መልእክት መላክ፣ መጨቅጨቅ ምናምን እንደሌለባችሁ ተምራችኋል ብዬ አስባለሁ። ዛሬ ግን ከዚህ ከፍ ያሉ ነገሮች እንመለከታለን። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን የትም የማትገኝ ወይም በቀላሉ የማትተካ ሴት ችላ እንዳለ እንዲያስብ የምታደርጊባቸው መንገዶች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው የወንድነት ኢነርጂ ውስጥ አትሁኝ። ወንድ ልጅ ችላ ሲልሽ ችግሩን ፊክስ ለማድረግ፣ ምክንያቱን ለማወቅ፣ ነገሮችን ለማስተካከል፣ ወደ ነበረበት ለመመለስ፣ የሆነ ነገር ለማድረግ፣ ዋጋሽ እንዲረዳ ለማድረግ፣ ተመልሶ እንዲመጣ ለማድረግ፣ የነበራችሁን አስደሳች ጊዜ ለማስታወስ ምናምን መሞከር የለብሽም። እነዚህ ነገሮች በሙሉ የወንድነት ኢነርጂ መገለጫዎች ናቸው። የወንድነት ኢነርጂ መገለጫዎች ደግሞ በምንም መልኩ ወንድ ልጅ ሊማርኩ አይችሉም፣ ራሱ ጋር ያሉ ነገሮች ስለሆኑ ማለት። የወንድነት ኢነርጂ የማድረግ፣ የመምራት፣ የመጠየቅ፣ ችግሮችን የመፍታት ኢነርጂ ነው። የሴትነት ኢነርጂ ግን ሆኖ የመገኘት፣ የመቀበል፣ የመፍሰስ፣ የስሜት፣ የመደሳሰት ኢነርጂ ነው። ስለዚህ ብቻሽን የፍቅር ህይወታችሁን በሆነ አቅጣጫ ለመምራት፣ ችግሮችን ለመፍታት፣ ውጤቱን ለመቆጣጠር፣ ነገሮችን ለማስተካከል መሞከር የለብሽም። እንደነዚህ አይነት ነገሮች የፍቅር ህይወታችሁ ውስጥ የነበሩ ኬሚስትሪዎች ወይም ደግሞ መፈላለጋችሁን፣ ድራሻችሁን የሚያጠፉ ነገሮች ናቸው። ለምን መሰለሽ? እነዚህ ነገሮች የወንድነት ኢነርጂዎች ናቸው፣ የወንድነት መገለጫዎች ናቸው። እነዚህ ነገሮች አንቺ የምታደርጊያቸው፣ አንቺ የምትሰሪያቸው ከሆነ ይሄ ሰው ወንድነቱ እንደተቀማ ይሰማዋል። ስለዚህ ወንድ ልጅ ችላ ሲልሽ ጸጥ በይ። ምን እንደተፈጠረ፣ ለምን ዝም እንዳለሽ፣ ለምን ያደረጋችሁን ነገሮች እንዳደረገ አትጠይቂው። ምንም ነገር ጠይቀሽው እንዲያስረዳሽ አትጠብቂ። ትክክለኛው ሰው ከሆነ ስህተቱን አምኖ ማስተካከል ያለበትን ነገር በሚገባ ያስተካክላል። ሁለተኛው አለመኖርሽን እንዲያውቅ አድርጊ። እደግመዋለሁ፣ አለመኖርሽን እንዲያውቅ አድርጊ። ብዙቶች ወንድ ልጅ ችላ ሲላቸው መፍትሄው በባሊም በሰላሊም ብሎ መኖራቸው እንዲታወቅ ማድረግ ይመስላቸዋል። ይሄ በጣም ስህተት ነው። ወንድ ልጅ ችላ ሲልሽ ማህበራዊ ሚዲያው ላይ እየገባሽ ፖስቶቹን ላይክ በማድረግ ስቶሪውን በመበርበር ሊገኝ ይችላል ብለሽ የምታስቢያቸው ቦታዎች በመገኘት ከእይታው ከራዳሩ ባለመጥፋት ምናምን ላለመረሳትና መኖርሽ እንዲታወቅ የምታደርጊ ከሆነ ምን እንዳጣና ምን እንዳጎደለ እንዳያውቅና እንዳይረዳ ስፔስ እያሳጣሽ ነው። ፊል እንዳያደርግ እያደረግሽ ነው። ምን እንዳጎደለ እንዳይገባው እያደረግሽ ነው። ህይወት ካላንቺም እንደምትመስል እንዲያውቅ ልታደርግ ይገባል። ይህን ስልሽ ግን የጭንቅላት ጨዋታ ተጫዋች ኦር ደግሞ ቢዚ ተጫዋች፣ አእምሮሽን በሙሉ የተቆጣጠሩ እሱ ሆኖ እያለ ከነ መፈጠሩ እንደረሳ ሰው አክት አድርጊ እያልኩሽ አይደለም። ይሄ በጣም አሰልቺና በጣም አድካሚ ነገር ነው። እንደዛ የምታደርጊ ከሆነ እያልኩሽ ያለሁት መጀመሪያ አእምሮሽን ከሱ ሀሳብ አጽጂ ነው። ይህን ለማድረግና እንደዚህ አይነት እርምጃ ለመውሰድ ደግሞ መጀመሪያ ችላ ሊልሽ አካባቢ ችላ እያለሽ መሆኑ ስሜትሽን እየጎዳው እንደሆነ ልመናና ጉትጉታ ባልሆነ መንገድ በግልጽ ቋንቋ ንገሪው። ይህንን አድርገሽ ከዛ በኋላ ለመስተካከልና ለመለወጥ ፈቃደኛ ካልሆነ ከዛ በኋላ ይህን ሰው ከአእምሮሽ ለማስወጣትና ለመቁረጥ በጣም ብዙ ጉልበት ታገኛለሽ። ያኔ የዛሬው ዝምታሽ እውነት እንዳለሽ፣ እንዳጠፋ፣ ብዙ እንዳጎደለ፣ ካላንቺ ህይወት እንዳሰበው እንዳልሆነች፣ የልቡ ማበጥ ዋጋ እንዳስከፈለው በሚገባ ፊል እንዲያደርግ ታደርጊዋለሽ። በዚህ ጊዜ የእውነት የሚወድሽና ሊያጣሽ የማይፈልግ ወንድ ከሆነ ዝምታሽና መጥፋትሽ፣ አለመደወልሽ ምናምን ጥያቄ ይፈጥርበታል። ለምን መጥፋት ያላሳሰባት ማለት ይጀምራል። ይሄን ግን የምታደርጊው ለመቅጣትና እሱ ላይ የሆነ ህመም ለመፍጠር መሆን የለበትም። ይሄን የምታደርጊው ግን ዋጋሽ በዛ ልክ ስለሚተምና የእውነትም ይሄ ሰው ከአእምሮሽ በትክክል ስለወጣ መሆን መቻል አለበት። መጀመሪያ በደለሽና አሳዝነሽ ወይም ደግሞ ያልተገባ ነገር አድርገሽበት አጠገብሽ የነበረው ልጅ ከጎንሽ ዞር ቢል
ይሄን መንገድ ይሄን ነገር ልተግብር ብለሽ ብቲ የሚፈይድልሽ ነገር የለም ራስን ከማታለል በዘለለ። በዚህ መንገድ የሚራቅሽ ሰው ችላለሽ ሊባል አይችልም። ከዚህ ሰው ጋር ያላችሁ ነገር ሊስተካከልና ፍቅራችሁ ወደ ነበረበት ሊመለስ የሚችለው በይቅርታና በግልጽ ውይይት ብቻ ነው። ከዚህ በተረፈ ግን በድለሹና አሳዝነሹ የተለየሹን ሰው ይህንን መንገድ ተግብሬ እመልሷሉ ብሎ ማሰብ ዘበት ነው፣ የማያስኬድ ነገር ነው። ወይም ደግሞ ይህን ነገር ተግብሬ አልሆንልኝም ብቲ ምናልባት ያጠፋሹ ጥፋት ሊኖር ስለሚችል ያን በሚገባ ቼክ ልታደርግ ይገባል። ይህን በዛ መንገድ የተለየሹ ሰው ላይ ይህን ነገር ለመተግበር መሞከር በራሱ ያንን ሰው ከአእምሮሽ 100% ሙሉ በሙሉ አለማስወጣትሽን የሚያሳይ ነገር ነው። ሶስተኛ፣ የተሰጠው ነገር ለማይገባው ወንድ ብዙ ነገር አትስጪ። እዚህ ጋር ብዙ እህቶች ራሱን ፕሩቭ ላላደረገ ወር ደግሞ የሚያደርጉት ነገር በሙሉ እንደሚገባው ላላረጋገጠላቸው ወንድ ብዙ ነገር ሲያደርጉ እንመለከታለን። ይሄ የስተቶች ሁሉ ስህተት ነው። ምናልባት ያደረግሻቸውን ነገሮች በሙሉ ስለወደድሽው ዋጋሽ እንዲረዳ አስበሽ ከሌሎች የተለየሽ መሆንሽን ለማሳየት አስበሽ ምናምን አድርገሽ ሊሆን ይችላል። እነዚህ ነገሮች ግን አብዛኛውን ጊዜ ከጠበቅሽው ተቃራኒ የሆነ ውጤት ሲያስከትሉን የምናገኛቸው። በተለይ አብሮሽ ያለው ልጅ ይህን ነገር የማይረዳና እውነተኛ ፍቅር ፈልጎ የተጠጋሽ ካልሆነ ልቡ ልታብጥ ትችላለች። ልክ እንደዚሁ ወንድ ልጅ ችላ ካለሽ በኋላ ተመልሶ እንዲመጣ ለማድረግ ከሚገባውና ከሚረዳው በላይ የሆነ ነገር የምታደርጊ ከሆነ ይሄ ነገርሽ ብቻ ይብሱኑ እየራቀሽ እንዲሄድ ሊያደርግ የሚችል ነገር ነው። አንቺ በመልካምነት በደግነት ምናምን አስበሽ ያደረግሽው ነገር ሊሆን ይችላል። ግን ደግሞ ይሄ ሰምሃው የወንድነት ኤነርጂ መገለጫ ስለሆነ እንዲሸሽ ወይም ደግሞ ሪፔል እንዲያደርግ ሊያደርጉ የሚችል ነገር ነው። እዚህ ጋር ጥንቃቄ ያስፈልጋል። አራተኛ፣ ትኩረትሽን በሙሉ ስታንዳርዶች ላይ አድርጊ። ብዙ ጊዜ አጠገብሽ የነበረው ልጅ ችላ ሲልሽ ትኩረትሽ እሱ ላይ ይሆናል። ለምን ችላ አለኝ፣ ለምን ሸሸኝ፣ ለምን ራቀኝ፣ እንዴት እኔ እንዲመርጥ ላድርግ ምናምን የሚል አይነት ነገር ውስጥ ትገቢያለሽ። ግን ደግሞ በዚህ አካሄድ ይብሱን ለሱ ኃይል ትሰጪዋለሽ እንጂ የሚስተካከል ነገር አይኖርም። ችላ ሲልሽ አለመግባባትን እንዴት አንድ ልጅ እያደረገ እንደሆነ እያሳየሽ ነው። የማይመቸውን ነገር እምቢ ማለት ድፍረቱን እያሳየሽ ነው። በስሜት የመጠንከሩን ነገር እያሳየሽ ነው። በዚህ ጊዜ አንቺ ስራም እሱ እንዲቀየር ማሳመን መሆን የለበትም። የአንቺ ስራ የእሱ አካሄድና እንዲኖርሽ የምትፈልጊው የፍቅር ህይወት አብሮ የሚሄዱ ናቸው፣ አላይን የሚያደርጉ ናቸው፣ የሚጣጣሙ ናቸው የሚለውን ነገር ቼክ ማድረግ መሆን መቻል አለበት። ስለዚህ በፍቅር ህይወቱ ኮንሲስተንት ካልሆነ፣ ሰላም፣ እርጋታ፣ ደስታ፣ ፍቅር እንዲሰማሽ የማያደርግ ከሆነ፣ ሁልጊዜም የጭንቅላት ጨዋታ እየተጫወተ መቀጠል የሚፈልግ ከሆነ የአንቺም ውሳኔ ወይም ደግሞ የአንቺም እርምጃ ከዚህ ሰው መራቅ መሆን ሊሆን ይገባል። ስታንዳርድሽ ይሄ ሊሆን ይገባል። ስለዚህ ወንድ ልጅ ችላ ሲልሽ ከእንደዚህ አይነት ሰው ጋር መቀጠል አለብኝ፣ እንደዚህ ነው ትሪት መደረግ ያለብኝ የሚለውን ነገር ራስሽ ልጠይቅ ይገባል። ለእነዚህ ጥያቄዎች የምትሰጪው መልስ ኖ ወይም ደግሞ አይ የሚል ከሆነ አንቺም የራስሽን መንገድ ልታሰምሪ፣ በራስሽ መንገድ ልትጓዥ ይገባል።